ውስጥም ለመግባት በጣም የሚያስፈራ ቦታ ነውና ካሜራውን ደግሞ ዝም ብዬ ይዤ መረጃውን ካልሰጠዋቸው ምንም አያደርግም ብዬ ነው እንግዲህ እስካሁን እንትን ያላልኩትኝ እና በጣም ይከብዳል። ብቻ ብዙም የሚመች ነገር አይደለም። ነገር ብታስደርግሽ እዛ ላይ እኔን የምታደርገው ነገር እኔ መልስ መስጠት አለብኝ። እሷ እኔን አሳስራ ምናምን እንደዛ ላረገችው ነገር እኔ ደግሞ ይሄን ምን ላይ ሰጥቼ ለአንዴና ለመጨረሻ አቆማለሁ። ሁለቱንም ሚስት አድርጎ ያ ነው ሁለቱንም ያግባቸውና ይኑር። እቺንም ማይፍታት ያቺኛውንም ማይፍታት በቃ ካልሆነ እምነት ምናምን የሚባለው ነገር አለ። ኦሬዲ እኮ እምነት ያለው እምነት የሱ እምነት ሁለት እንዲህ ማግባት ማይፈቀድለት ቢሆንም ሁለት ማጫወት ደግሞ አይቻልም። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን ሰላም ነን። ፋሚሊ ያው እንዳያችሁት ማሂ ከቤት ከወጣች ያው እንግዲህ ሰንበት ብላለች። በአንድ ሁለት ቀን አልፏታል። ግን ያው በስልክ ነው እየተገናኘን ያለው መረጃ ምን ይሁን እንግዲህ ክሎዝ ነው። ለኔም ልትነግረኝ አልፈለገችም። ለምን እንደሆነ ባላቅም እኔው ችግር የለውም። እሷ የሄደችበት አንግል እኔ እንደሰው ጥሩ አይደለም። በቃ ለራሳችን ላይፍ እንደዚህ አህል ራሱ ላንሄድ እንችላለን እና ይሄን አህል የሷና የሩታ ፍቅር ወይም እህትነት ይሄን አህል ዋጋ የሚያስከፍላል። ምክንያቱም የማሂ እንትን አሁን አደጋ ላይ ነው። ምክንያቱም እዛ የሆነ ነገር ብታስደርጋት እዛ የሆነ ነገር ብታረጋትስ እንግዲህ ለሷ እንግዲህ ወርቅ ለሄርሜላ ወርቅ ልታነጥፍላት አይደለም እዛ ዘዋይ ድረስ የሄደችው። ስለዚህ የሆነ ነገር ሀፕን ቢያረግባት ያው ዞሮ ምን ጎዳው እኛ ነን። እንግዲህ ምንም ማድረግ አልችልም። እኔ ብዙ ጊዜ ይሄንን ነገር ለማስቆም ሞክሬያለሁ። ኢቭን የሚያግዝም መስዬ አብሬያት ሆኜ እየሰራው ልከላከላት ከዚህ ነገር ውስጥ እንድትወጣ ሞክሬያለሁ። ምክንያቱም አንዳንዴ በሰው ላይፍ ስንገባ የራሳችንን ላይፍ ልንረሳለን። ያ ደግሞ ዋጋ ያስከፍለናል። ተመልሶ እኛ ቤት ላይ እኛ የራሳችን ላይፍ ላይ ዋጋ ያስከፍለናል። ካያችሁት ያው ብዙ ያሳለፈቻቸው ከአመት በላይ በእርግጠኝነት ቤተሰብ ታቋታላችሁ። ማሂ ብዙ ነገር እየሆነች ነው፣ ብዙ ነገር እየደረሰባት ነው። ግን ከነዛ እርምጃዎች ከነዛ ቅጣቶች ማሂ እየተማረች አይደለም። እኔ ስለ ሄርሜላም ስለ አብርሃምም ስለ ሩታም አይመለከተኝም። ምክንያቱም እነሱ ሶስቱም ማን ነው የህፃን አይነት ጨዋታ ስለሆነ እየተጫወቱ ያሉት። በተለይ ደግሞ አብርሃም ተብየው በቃ የሚጫወተው ጨዋታ ማን ነው በጣም ይደብራል። ምክንያቱም ዛሬ ከዚች ነገ ከዛች ዛሬ ከዚች አንደኛው ማን ነው በእንትን የፍርድ ቤት ያስፈቅድና ሁለቱንም ሚስት አድርጎ ያ ነው ሁለቱንም ያግባቸውና ይኑር። እቺንም ማይፍታት ያቺኛውንም ማይፍታት በቃ ካልሆነ እምነት ምናምን የሚባለው ነገር አለ። ኦሬዲ እኮ እምነት ያለው እምነት የሱ እምነት ሁለት እንዲህ ማግባት ማይፈቀድለት ቢሆንም ሁለት ማጫወት ደግሞ አይቻልም። ስለዚህ እሱ እያደረገ ያለው ደግሞ ሁለት እያጫወተ ነው ያለው። ስለዚህ እንደዚህ ከሚሆን ደግሞ አንደኛውን እንዲህ ያላ መርፌም የሰረቀ ኢን ሚሊየንስ ወርቅም የሰረቀ እኩል ነው፣ ወንጀለኛ ነው። ስለዚህ እንደዛ ከሚሆን ሁለቱንም አግብቷቸው አንደኛውን እኛም ራሱ ሰላም ብናገኝ ማለት ያው እሱ ወደ አንዱ ሲሰበሰብ ማሂም ካለችበት ከምትሮጥበት ለዛችኛዋ ለሄርሜላ እየቆፈረች ካለችው ጉድጓድ ከቁፋሮም ትድናለች፣ ወደ ቤቷ ትሰበሰባለች። ስለዚህ ከእንደዚህ አይነት ነገር ሰብሰብ ብንል የተሻለ ይመስለኛል። አብርሃምን ነው በተለይ ግን እሱም እንዳይሰበሰብ ያደረጉት ያሉት ማን ነው?
ከጎኑ ያሉት እነ አሚሮ እና አቤል ምናምን ነገር እነ ቡቡ ምንም አይጠቅሙት። ዝም ብሎ እዚህ ግባ እንኳን ማይባል ማለት ነው። ቁም ነገር የሌላቸው አንድ የሚናገሩት ሁላ ፍሬ አዘል ያልሆነ እንትን ነው ማይጠቅመው። የሚጠቅመውና ማይጠቅመውን ማይለይ ሰው ማለት አብርሃም ነው። ስለዚህ ጓደኝነት እኮ ልክ አለው። እኛን ሊጠቅመን የማይችል ጓደኛ እኔ ጓደኛዬ ነው ብዬ አላስብም። ምናልባት ወዳጅ መስለው ጠላት ሊሆኑ ይችላሉ፣ አይታወቅም። እሱም የሚወዱት መስለው እነሱ ግን የራሳቸውን ጨዋታ ከበስተጀርባ እየተጫወቱበት ያሉት እነሱ ናቸው። እንግዲህ እንደዚህ አይነት ነገር ደግሞ ማን ነው ዋጋ ያስከፍላል ነው የምለው። ዋጋ ያስከፍለናል። ምክንያቱም እስከዛሬ ማን ነው እስቲ መክሮ የሚመልሰው ጓደኛ አንድም ጓደኛ አላየሁኝም እኔ። አብርሃምን ተቆጥቶት ማንም እስከዛሬ እስቲ እንዳለ ቪዲዮቹን እዩ ተቆጥቶትና ወደ ቤት ገባ እዚህ ይሻላል ብሎ ያለው ጓደኛ ማንም የለም። ስለዚህ እነዚህ ጓደኛ ናቸው ወይ? አመት ሙሉ ያቺ ሴት እኮ የተንገላታችው የተሰቃየችው እኮ አሁንም ደግሞ ያቺም አለማር ብላ ሩታ የምትባለው አለማር ብላ ድጋሚ አሁንም ያኔ የ9 ወር ከመውለዷ ሉልን ከመውለዷ በፊት የነበረውን ስቃይ ልትደግመው ድጋሚ ከዚህ ልጅ ጋር መልሳ እንደዚህ አይነት ነገር ሀፕን እንዲሆን ማረጓ በጣም ያስጠላል። ሄርሜላም ተብዬው ደግሞ አረገዝኩ ብላ ስላረገዝኩ ነው የጠፋሁት ምናምን ነገር ሰምቲንግ አውቃ እንደሆነ ደግሞ እኮ በአንደበቷ ተናገረች። ግን ለምን ተደበቀች ነው አሁን ዋናው። ቢሃይንድ ለምን ተደበቀች? አውቃ ከሆነ ይሄንን ነገር ክሬት ለማድረግ እኮ ምንም ችግር የለውም እኮ የሆነ የአንድ ቀን እኮ ሌሊት በቂ ነው እርግዝና እንዲከሰት እኮ ለምንተን ለማድረግ። ግን ዋና ያ 3 ቀን ነው 4 ቀን የተደበቀችበት ኬዝ ምንድነው ነው? እውነትስ ማሂ ስለሄደችበት ጉዳይ ማሂ የሄደችበትን ጉዳይ ልታስፈጽም ነው? እውነት እየተከታተለቻት ነው? ማሂ እየደረሰችባት ነው? ምንድነው ሚስጥሩ? አልገባኝም። አብርሃምስ ትላንትና ከሩታ ጋር ሄዶ ውዴ ምናምን ይገርመኛል። እግዚአብሔርን እኔ ምን አይነት ፍቅር እንደሆነ የሁለቱ በተለይ ለምን ሄርሜላስ ከሱ ከአብርሃም ውጭ ወንድ የለም? ወደሷ ሄዶ ካየችው ምንድነው የሚያለማመጣት? ቢያለመተት እሱ አብርሃም እሷን ይፈልጋታል። ቢፈልጋትማ ስንት ከዛ በፊትም እኮ ያቃታል ምናምን ነገር ብዙ አብሮ ብዙ እንትን ሰርተዋል። በማይታወቅ ሙድ አዲስ የተዋወቁት ግን ቢፈልጋት ኖሮ አጥቷትም አይደለም። ማን ስለሆነች ነው? እሷስ ደግሞ ይሄን አለ እስቲ የሚፈልግ ይሰዳታ። ታዲያ እዚህ ሰው ቤት ገብታ ከመትበጣበት የሚፈልግ ይሰዳት። እኔ ይሄ ነገር በጣም የሚያስጠላ ይሆነ አላ ሰው ሲያጃጅሉ ሰው የሚጃጃለው ራሱ ሰው ያሳዝናል። እግዚአብሔርን እኛ ኦዲየንስ ሪስፔክት አለ አንዴ ለኦዲየንስ እኮ ሪስፔክት ያስፈልጋል። በቃ የሆነ ቁርጥ ያለ ነገር እንዲህ ስለሆነ እንደዚህ ያረጋ እንዲህ ስላረገችው እንዲህ አደረገባት እንዲህ ወሰደንባት እንዲህ አይነት እርምጃ ሀፕን አረጋ ቢባል ነገር ቢሆን ሰውንም ያስተምራል፣ ኦዲየንሶቻቸውን ያስተምራል። መጸጸት ያለበት ሰውም እንዲጸጸት ያረጋል። ይሄ ግን ውሃ ቅዳ ውሃ መልስ አይነት ሁሌ ታረቁ ሲባል ዛሬ በአንድ ቪዲዮ ታረቁ ወይ ነገ በሆነ ነገር ተጣልተዋል ወይ ማክሲመም በዛ ከተባለ ታረቁ ከተባለ 3 ቪዲዮ ነው የሚሄደው። እንግዲህ በወለደች ሰዓት አብረው ነበሩ ያ ሁሉ ነገር ምናምን ነገር ከዛላ አብረው መስራት አብረው ማሳለፍ ጀመሩ። ከልጁ ጋር ከልዑል ጋር መሳሳቅ መጫወት ምናምን ጀመሩ። ከዛላ ልክ ሩታ ቀና ስትል ጸብ ተጀመረ። ከጸቡ በምን ጀመረ? በጊፍት ነው የጀመረው። ይሄ ጊፍት ችግር አለው። አሁን ሰዎችን ምን ያስተማር ነው? ጊፍት መሰጣጣትን ራሱ ከባዕድ አምልኮ ጋር አብሮ ታይዞ ወይም ይሄ ባይዘያው መተት ምናምን ነገር ምንም እንደ ሰውየው አቀባበሉ እንጂ ማንም ላይ ምንም ማምጣት አይችልም። እንግዲህ ስልጣን የሰው ልጅ ነው። ከሰይጣን ይልቅ ስልጣን ያለው የሰው ልጅ ነው።
ሰይጣን ምንም የማድረግ አቅም የለው ላመነበትና ለፈራው ላከበረው ብቻ እንጂ እኔ ላይ ሰይጣን ምንም ማድረግ አይችልም። በየትኛውም ቦታ አንድና አንድ ፈጣሪን ብቻ ማምለክ ነው። ስለዚህ እስቲ አሁን ለማንኛውም ቤተሰቦች ማሂ አሁን እዛው ነች። እስቲ ጠዋት ተደዋውለናል፣ ግን አሁን ካሜራ ይዤ እንደምደውላት ነግሬያታለሁ። ልደውልላትና እስቲ ያለውን ሁኔታ ትንገረን ማሂ። ሄሎ። አቤት። ማሂ እንዴት ነሽ? ደህና ነኝ ያለው። ደህና ናችሁ? አለ። ሰላም ነሽ? ደህና ነኝ። እኔ እንዴት ነህ? አለን እግዚአብሔር ይመስገን። እኔ የምልሽ ቤት እንዴት ናቸው? ልጆቹ ደህና ናቸው? ሁሉም ሰላም ናቸው። እኔ የምልሽ ካሜራ ይዤ ነው እየደወልኩልሽ ያለሁት። እሺ ያው ማለት ቪዲዮ አልተሰራም እና ያው ዝም ብዬ አንቺ ስለሌለሽ ዝም ብዬ ዛሬ ያለውን ሁኔታም ጠይቄ ቪዲዮ ካሜራ ይዤ እየሰራውኝ ነው እና እስቲ ያለውን ነገር ኦዲየንስም ካንቺ የሄድሽበትን ነገር እኮ ምላሽ ይጠብቃል። አዎ ያው ስመጣ እኔ ራሴ እንትን ልላቸዋለሁ ብዬ ነበረ። ያው አንተ ከጀመርከው ችግር የለውም እሺ። ግን ያው እዛ የሄድኩበት ቦታ አልተመቸኝም። ብዙ ፕሮሰስ አለው ማለት በቃ ለእንደዚህ አይነት ነገር እንትን አይደለም ማለት በጣም ይከብዳል። በቃ አንደኛ በጣም ብዙ ከከተማ ርቄ ነው የወጣሁትኝ። በጣም ሩቅ ቦታ ነው። ሲቀጥል ውስጥም ለመግባት በጣም የሚያስፈራ ቦታ ነውና ካሜራውን ደግሞ ዝም ብዬ ይዤ መረጃውን ካልሰጠዋቸው ምንም አያደርግም ብዬ ነው እንግዲህ እስካሁን እንትን ያላልኩትኝ እና በጣም ይከብዳል። ብቻ ብዙም የሚመች ነገር አይደለም። እኔም ደግሞ ያው ትንሽ ፍርሃት ቢጤ ስላለብኝ ለመድፈር አልቻልኩኝም። እዛ ድረስ ከቡታጀራ ዟይ ድረስ ሄድሽ ፍርሃት የሚባል ማለት? አዎ በጣም ያስፈራል። ቦታ ወደ ጫካ ወጣ ነው። የሚገባው የሚወጣው ሰው ያስፈራል። እንዲህ ነው ለማለት በጣም በቃ ብታየው አንተ ራሱ ትፈራለህና እኔ በቃ አልቻልኩም። ውስጥ ደፍሬ ለመግባት አልቻልኩም። ግን ምንድነው ውስጥ የሚሰራ ልጅ አለ እዛው የሰውየው ተላላኪ ምናምን አለ። እሱን እንግዲህ አንዴ አውርቻለሁ። የሰውየው ማለት አባብዬ ነው? አዎ የሱ ተላላኪ አለ ውጪ ምናምን በጣም የሚላላቀኝ እጅ ነውና እሱን አግኝቼ አውርቼው ነበረ። እና ትንሽ ገንዘብ እንግዲህ በጣም ያው ይሄ ነው የሚባል ገንዘብ አይደለም የጠየቀኝ፣ ግን እየተደራደርኩ ነው። እስቲ በቻልኩት መጠን ከሱ ጋር እንትን ብዬ መረጃ ለመቀበልና መረጃውን ብቻ ሳይሆን እኔ ሲጀመር እሷ የመጣችበትን ነገር አጋልጣለሁ ነበር ያልኩት ሄርሜላን። ግን አሁን ማርከሻውን ጭምር ነው በቃ እንትን እያልኩ ያለሁት ማለት እንዲህ የምታፈዝበትን ምናምን ማርከሻውን መድኃኒቱን ተቀብዬ አብርሃምን ነፃ ለማውጣት ነው አሁን እኔ ፍላጎቴ። ገብተዋል? ኧረ ተይ ማርከሻው ምናምን ነገር ቢቀርብሽ ማለት መረጃውን እሷ እዛ ስለመሄዷ መረጃ ካገኘሽ እኮ ይበቃ። ተደጋጋሚ እንትን የምትለው ተብሏል። ያው ማርከሻውን ካገኘው እስቲ አብርሃምን ነፃ እናውጣዋለን ብዬ ያስባለሁ። እኔ የምልሽ ወይ ግን አንቺ አሁን ለምንድን ነው ከዚህ አሁን እንደዚህ አይነት ሪስክ ያለው ነገር ለምንድን ነው ማትወጪው? ለምንድን ነው ማታዩ? በቃ አሁን ሁላ ኪሎ ሜትር መጥቼ ምንም ሳልይዝ እንዴት ነው የምመለሰው? ማለት ለምንድን ነው ማታቆሚው? በቃ እንዴ አሁን ይቅርሽ እዚሁ ሆነሽ የምትሰሪውን ቪዲዮ ይሁን ያ ሁሉ ፖሊስ እንደዛ ታሰርሽ አይደል እንዴ? አሁንም ድጋሚ እቺ ልጅ ማን ነው እንዴ? ምን ማትገባበት እጇ ረጅም ነው። የሆነ ነገር ብታስደርግሽ እዛ ላይ እኔን የምታደርገው ነገር እኔን መልስ መስጠት አለብኝ። እሷ እኔን አሳስራ ምናምን እንደዛ ላረገችው ነገር እኔ ደግሞ ይሄን ምን ላይ ሰጥቼ ለአንዴና ለመጨረሻ አቆማለሁ። ግን እስካሁን እኮ ወይ ይኸውልሽ አንዴ አቋርጬ 2 ኪሎ ሜትር አቋርጬ መጥቻለሁ አይደል? መረጃ ሳልይዝ አልመለስም። ምንም አይነት መረጃ ምናምን ሳልይዝ እኔ የምልሽ ይኸውልሽ በቃ አሁንም ማን ነው ለህይወትሽ ነው መፍራት ያለብሽ። አሁን እዛ ጫካ ውስጥ ማን ነው በአንድ ሰው ብታስደፋሽ ቀረሽ እኮ ነው። ለምን ነው ማታየው? ግን አንቺ ያለው እኔ ወደዛ እኮ ፈራው አልኩስ። ወደዛ ለምን ፈርቼ ትንሽ ወደ ራሳል እንትን ሳልን ነው ከተማ ውስጥ ነው ያለሁት። ግን ልጅ ወደ ከተማ ሲመጣ ነው እያገኘሁት ያለሁት። ይኸውልሽ እየሰማሽ ነው ማይ?
እየሰማኝ ነው። ይኸውልሽ እኔ ምንም አሁንም ገንዘብ የምትከፍይው ነገር በቃ የምታገኙ ነገር ምንም አልፈልግም። ምን እንዲሰጡኝ ምናምን እኮ አይደለም በቃ። ስለዚህ እውነትም እኮ በራሱ ሰዓት እኮ ይወጣል። እውነት እኮ ተሸፍኖ አይቀርም። በቃ አንቺ ደግሞ ማን ነው ለራስሽ እኮ መኖር ነው ያለብሽ። ስለማስቲ ነው አንቺ የምትጎጂው። ምክንያት ነው የሚወጣው። ትሰማኛለህ? በቃ አሁን ይኸውልሽ ስሚኝ፣ በቃ ነው የምትለኝ። ይሄ ሁላ ኪሎ ሜትር መጥቼ መረጃውን ሳልይዝ አልመለስም። ነገ ዛሬ እያልሽኝ እኮ ዛሬ 3ኛ ቀንሽ ነው። ነገ ከነገ ወዲያ እመጣለሁ። በቃ 3ኛ ቀንሽ ነው እኮ ነገ እመለሳለሁ ከነገ ወዲያ እመለሳለሁ እያልሽኝ። ስማኝ፣ ለቤተሰቦችንም ለኦዲየንሶችም የምትነግርልኝ እየሰሙኝም ነው ብዬ ተስፋ አድርጋለሁ። ከመጣው ያለ መረጃ መመለስ ስለማልችል ነው። ለመረጃ ደግሞ እንትን የለኝም። ያው እዚህ ቪዲዮ ምንም ያስተላልቻልኩኝ ነው። ለዛ ነው ቻው በቃ። እሺ እደውላለሁ። እሺ በሰላም ራሱ ከተመለስሽ ጥሩ ነው። እደውላለሁ ትለኛለች። ባዜ ማን ነው እኔ በጣም የሚያስጠላኝ በቃ እንደዚህ አይነት እንትን ሪስክ ነው በቃ። እንዴ ከነገ ወዲያ ማን ነው የሆነ ነገር ብትሆን እኮ ማን ነው ከባድ እኮ እኔ ነኝ የምወስደው ሪስኩን። እንዴ እኔ ደግሞ ማን ነው ባለፈው እሷን ሌላ ሙድ ከዚህ ሙድ ውስጥ እንድትወጣ ብዙ ነገር እየፈጠርኩኝ ነበረ። ግን አሁንም ዛሬም ነገም ከነገ ወዲያ ማን ተመልሳ እቺ ምን እንዳላቸው እኔ ራሱ በአብርሃም እና በሩታ ኬዝ ብቻ አይመስለኝም ጸባቸው ከሄርሜላ ጋር ሌላ የሚታወቁበት ወይም ሌላ የተገናኙበት ነገር አለ ማለት ነው። ቤተሰብ እኔ ከሄርሜላ ጋር ያላቸው እንጂ የፈለገ ሄርሜላ አብርሃምን ይዛው የፈለገችበት ትሂድ አይመለስ ወደ ሩታ ከፈለገ ምን አገባን እንዴ? ኧረ በኢየሱስ